ብልጽግናን በማረጋገጥ አገራችንን በጽኑ መሰረት ላይ ልናቆም ይገባል አሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ። የክልሉ የበጀት ዓመቱ የመንግስትና የፓርቲ ስራ አፈጻጸም ግምገማ እየተካሄደ ይገኛል። በዚህም ዘርፈ ብዙ ፈተናዎች ቢያጋጥሙም በዓመቱ በሁሉም መስክ ስኬት ስለመገኘቱ ርዕሰ መስተዳድሩ አንስተዋል። ጥቂት ውስንነቶች እንዳሉ በመጠቆምም መንስኤዎቹን በመፈተሽና እልባት በማስቀመጥ ለቀጣይ በጀት ዓመት ግብዓት ልናደርግ ይገባል ብለዋል። ታምራት ደለሊ ደግሞ ተጨማሪ መረጃ ሊያደርሰን ከአዳማ በቀጥታ መስመር ላይ አግኝተነዋል። ታምራት እንደምን ውለሃል? አንተ በምትገኝበት መድረክ የስራ አፈጻጸም ግምገማ እየተደረገ ነው። ምን አበይት ጉዳዮች ተነሱ? አመሰግናለሁ በረከት። እንደምን ውለሃል? አንተም እንዳነሳው በኦሮሚያ ክልል የአራተኛው ሩብ ዓመት ወይም ደግሞ የበጀት ዓመቱ የመንግስትና የፓርቲ የስራ አፈጻጸም ግምገማ በአዳማ ከተማ ነው እየተካሄደ የሚገኘው። በዚህ የስራ አፈጻጸም ግምገማ ላይም የክልሉ ርዕሰ መስተዳድር ሽመልስ አብዲሳ እንዲሁም ደግሞ የብልጽግና ፓርቲ ኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ ከፋሉ ተፈራን ጨምሮ ከክልል እስከ ወረዳ ድረስ ያሉ ከፍተኛ የመንግስት ኃላፊዎችም ጭምር ናቸው በዚህ የስራ አፈጻጸም ግምገማ ላይ የተሳተፉ የሚገኙት። በዚህ ወቅት የመክፈቻ ንግግር ያደረጉትና የወደፊቱን የስራ አቅጣጫ ያስተላለፉት የክልሉ ርዕሰ መስተዳድር ሽመልስ አብዲሳ እንዳሉት በአመቱ የተለያዩ 4 ጉዳዮች ላይ ትኩረት በማድረግ ነው ስንሰራ የቆየነው ነው ያሉት። በተለይም ደግሞ የምግብ ሉዓላዊነትን ለማረጋገጥ እንዲሁም ደግሞ ወጪ ንግድ ላይም በስፋት ከመስራት አንጻር ከዛ ባሻገር ደግሞ ተኪ ምርቶችን ከማብዛትና የስራ እድል ከመፍጠር አንጻርም ትኩረት ሰጥተን እየሰራን ቆይተናል ነው ያሉት። በዚህ በበጀት አመቱ ለአብነት ደግሞ የምግብ ሉዓላዊነትን ከማጠናከር አንጻር በግብርናው ዘርፍ ላይ ከፍተኛ ስራዎች ሲሰሩ መቆየቱን ነው ያነሱት። ባለፉት የለውጥ አመታትም የው ተግባር ተጠናክሮ ሲቀጥል መቆየቱን በማንሳት ከጊዜ ወደ ጊዜ ደግሞ እድገትን እያስመለከትን እንገኛለን ነው ያሉት። በዚህ በጀት አመትም ይህንን እድገት በማሳለጥ እንዲሁም ደግሞ ከፍ እንዲልም ከማድረግ አንጻር ሰፊ ስራዎች ሲሰሩ እንደቆዩ ነው ርዕሰ መስተዳድሩ ያነሱት። በዚህም በክልሉ እንዳጠቃላይ ወደ 11.9 ሚሊዮን ሄክታር መሬት ላይ የተለያዩ ሰብሎችን ከመዝራት እንዲሁም የተለያዩ ምርቶችን ከማምረት አንጻር ሰፊ ስራ ሲሰራ መቆየቱን አንስተዋል። ለአብነት ደግሞ በለውጡ አመታት ሰፊ ትኩረት አግኝቶ ሲተገበር የቆየው የመስኖ ልማት ስራም በዚህ አመትም ተጠናክሮ መቀጠሉን ያነሱት። በ4 ሚሊዮን ሄክታር መሬት ላይ ለማልማት ታቅዶ ወደ 3.4 ሚሊዮን ሄክታር የሚሆን ላይ የመስኖ ስራን የስንዴ መስኖ ስራን መስራት ስለመቻሉ ነው በበጀት አመቱ ያነሱት። በዚህም ታዲያ ወደ 135 ሚሊዮን ኩንታል ምርት የሚሆን መሰብሰብ ስለመቻሉ ነው ያነሱት። ከዛ ባሻገር ግብርናን ለማዘመንም ከዚህ ቀደም በበሬ ጫንቃ ላይ የነበረውን ግብርና ወደ ዘመናዊ ሂደት ለማሸጋገርም ሰፊ ስራዎች ሲሰሩ እንደነበር ነው ያነሱት። ከዛ ባሻገር ተበታትኖ ሲሰራ የነበረውን የእርሻ ስራ ወደ አንድ በማቀናጀት በክላስተርም እንዲሰራ ለማድረግ ሰፊ ጥረቶች ሲሰሩ እንደነበር ነው ያነሱት። በዚህም ከ8 ሚሊዮን ሄክታር በላይ በሚሆኑት ሄክታር መሬቶች ላይ በክላስተር አርሶ አደሩን በማደራጀት ሰፊ ስራ ሲሰራ እንደነበርም አንስተዋል። በዚህም በሜካናይዜሽን ለማስደገፍም ጥረቶች ሲደረጉ እንደነበር አንስተዋል። በተለይም በበጀት አመቱ ብቻ ወደ 2000 የሚሆኑ ትራክተሮችን ለማስገባት ታቅዶ ጥረት ሲደረግ እንደነበር ከዚህም ከ1300 በላይ ትራክተሮችን በማስገባት በሜካናይዜሽን የተደገፈ ግብርናን ለመስራት ሲሰራ እንደነበርም አንስተዋል። ይህም ውጤታማ ስራዎችን እያስገኘ እንደሆነ አንስተዋል። በዚህም ወደ 511 ሚሊዮን ኩንታል በሁሉም ዘርፍ ካሉ ምርቶች መሰብሰብ መቻሉንም ጭምር ነው ያነሱት ማለት ነው። በተኪ ምርቶች ላይም በተመሳሳይ መልኩ ውጤታማ ስራ ስለመሰራቱ አንስተዋል። ርዕሰ መስተዳድሩ ከዚህ ቀደም ከውጭ ሀገር ይገቡ የነበረ በርካታ ዶላሮችን ከሀገሪቱ ያወጡ የነበሩትን ምርቶች በሀገር ውስጥ ማምረት ስለመቻሉም ጭምር ነው ያነሱት። ይህም ወደ ውጭ ይላክ የነበረውን ዶላር ከማስቀረቱም ባሻገር ለበርካታ ወጣቶችም የስራ እድል እንዲፈጠር ያስቻለ ስለመሆኑ ነው ያነሱት። ከዛ ባሻገር የወጪ ንግድ ላይም ባለፉት የለውጥ አመታት ሰፊ ትኩረት ተሰጥቶ ሲሰራ እንደነበረም ነው ርዕሰ መስተዳድሩ ያነሱት። ይህንንም በዚህ አመት አጠናክሮ ከማስቀጠል አንጻር ትኩረት ተሰጥቶ ሲሰራ እንደነበር በተለይም ደግሞ የቡናን ጨምሮ የተለያዩ የሀገሪቱን የውጭ ምርት ላይ ሰፊ ትኩረት ተሰጥቶት ሲሰራ እንደነበር አንስተዋል። ይህም ከፍተኛ ውጤትን በበጀት አመቱ ስለ ማስገኘቱም ጭምር ነው ያነሱት ርዕሰ መስተዳድሩ። የስራ እድል ፈጠራ በበጀት አመቱ ልዩ ትኩረት ተሰጥቶ ሲሰራበት የነበረ መሆኑንም አንስተዋል። በሁሉም መስክ በክልሉ በበጀት አመቱ ከፍተኛ ውጤት ስለመገኘቱም ጭምር ነው ርዕሰ መስተዳድር ሽመልስ አብዲሳ በዚህ የስራ አፈጻጸም ግምገማ ላይ ያነሱት። እነዚህ በርካታ ውጤቶች የተገኙ ቢሆንም በዛው ልክ ግን ውስንነቶች እንደነበሩ አንስተዋል። እነዚህ ውስንነቶች ደግሞ ለምንድነው የተፈጠሩት የሚለውን በማየት የመፍትሄ አቅጣጫ በመዘርጋትም
ጭምር ለቀጣይ በጀት ዓመት ደግሞ እንደ ግብአት መጠቀም እንደሚገባም ጭምር ነው ያነሱት። የተለያዩ 5 የሚሆኑ የትኩረት አቅጣጫዎችንም ዘርዝረዋል ርዕሰ መስተዳደሩ። ከዚህም አንዱ የተፈጠሩ ውስንነቶች ለምንድን ነው የተፈጠሩት፣ እንዴትስ ነው መፈታት ያለባቸው፣ በቀጣይ ትኩረት የሚሻ ጉዳይ ስለመሆኑ ነው ያነሱት። ከቦታ ቦታ የአመራር ያፈጻጸም ብቃቱ የተለያየ ነው። ይሄ ደግሞ ለምንድን ነው የተፈጠረው፣ አመራሮች ያፈጻጸም ብቃታቸው ለምንድን ነው በተመሳሳይ መንገድ ያልሄደው የሚለውንም በትኩረት ሊሰራበት የሚገባ በቀጣይ በጀት ዓመትም ትኩረት ተሰጥቶት የእቅዱ አንድ አካል መሆን እንደሚገባም ጭምር ነው ያነሱት ማለት ነው። እነዚህን ስራዎች በመስራት ብልጽግናችንን በማረጋገጥ የሀገሪቱን በጽኑ መሰረት ላይ ለማቆምም አመራሩ ልዩ ትኩረት ሰጥቶ መስራት እንዳለበትም ጭምር ነው ያነሱት ማለት ነው ርዕሰ መስተዳድሩ። ከዛ ባሻገር በዚህ መድረክ ላይ ንግግር ያደረጉት ብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ ከፋለው ተፈራ ናቸው። ከጊዜ ወደ ጊዜ በክልሉ የሚሆን እንደ ሀገር አቀፍ ደረጃ እየተገኙ ያሉ ውጤቶች ከጊዜ ወደ ጊዜ ከፍ እያሉ ስለመምጣታቸው አንስተዋል ኃላፊው። ይህም በዚህ በጀት ዓመት በከፍተኛ ውጤት የታጀበ መሆኑንም ነው ያነሱት። በአመቱ በስኬት ከተጠናቀቁና ለአብነት መነሳት ከሚችሉ ብለው ካነሱት ኃላፊው ምርጫ የሰባተኛው ጠቅላላ ምርጫን በስኬት ማጠናቀቅ በአመቱ ከተሰሩ ከፍተኛ ስራዎች መካከል በተለይም ደግሞ አመራሩ ብቃቱን ያሳየበት ከዛ ባሻገር ደግሞ ማህበረሰቡም ዴሞክራሲን መሻቱን በግልጽ ያሳየበት ውጤታማ ስራ ስለመሆኑ ነው ያነሱት። ምርጫው እንዲሁ በቀላሉ የተገኘ አይደለም። በርካታ ፈተናዎች የነበሩበት ይሁንና ግን የአመራሩ ከማህበረሰቡ ጋር ተቆራኝቶ መስራቱ ያስገኘው ድል ስለመሆኑ ነው ያነሱት ማለት ነው። ከዛ ባሻገር ሰፊ ፕሮጀክቶች በበጀት ዓመቱ በክልሉ ስለመሰራታቸውም ጭምር ነው ያነሱት። ለአብነት ደግሞ ከ21 ሺህ የሚልቁ ፕሮጀክቶች በ333 ቢሊዮን ብር ስለመሰራታቸውም ጭምር ነው ያነሱት። ይህም ከአምናውና ካቻምና ጋር ሲነጻጸር በብዙ መልኩ መሻሻሎችን ያሳየ ስለመሆኑ ነው ያነሱት። ውስንነቶች በእርግጥም አሉ። ቀደም ብዬ ያነሳሁትን ጨምሮ የተለያዩ ውስንነቶች አሉ። እነዚህን ውስንነቶች በይበልጥ ከስኬቶቹ ይልቅ ለውስንነቶቹ ትኩረት በመስጠት መቅረፍ በሚቻልባቸው ሁኔታዎች ላይ ግምገማ ሊደረግ እንደሚገባም ነው። ይህ የስራ አፈጻጸም ግምገማ በዚህ ላይ ትኩረት ማድረግ እንዳለበትም ጭምር ነው ኃላፊው እያነሱት ማለት ነው። በመጪውም የ2019 በጀት ዓመት የሚመጥነው እቅድ ተዘጋጅቷል ነው ያሉት። ይህንን እቅድ ለማሳካት ደግሞ ሁሉም አመራር የተሰጠውን ኃላፊነት የተሰጠውን ተልዕኮ ከግብ ለማድረስ በቆራጥነት በተለይም ደግሞ ማህበረሰቡን ባሳተፈ መልኩ መስራት እንዳለበትም ጭምር ነው ኃላፊው ያነሱት ማለት ነው። በይበልጥ ግን አመራሩ የተሰጠውን ተልዕኮ ከመፈጸም አንጻር ራሱን መፈተሽ እንዳለበትም ጭምር ነው በዚህ መድረክ ላይ የተነሳው። ምክንያቱም አመራሩ መፈጸም ሲችል ነው ብልጽግና የሚረጋገጠው። ብልጽግና ሲረጋገጥ ነው የቀጣዩ ትውልድ መሰረት ሊጸና የሚችለው ነው ያሉት። እንግዲህ ግምገማው ዛሬን ጨምሮ ለሚመጡት ቀናት በቀጣይነት የሚዘልቅ ነው የሚሆነው። በቀረቡ በአፈጻጸሙ ሪፖርት ላይ እንዲሁም ደግሞ በ2019 በጀት ዓመት እቅድ ላይም በቀረበው ሪፖርት ላይ ማለት ነው ከአባላቱ የተለያዩ ሀሳቦች ይነሱና ግምገማዎች እንዲሁም ደግሞ ውይይቶችም ጭምር ይደረጋሉ ተብሎ ነው የሚጠበቀው። በረከት የስራ አፈጻጸም ግምገማው ይህንን ይመስል ነበረ። ወደ አንተ ልመለስ።